የማንቸስተር ሲቲንም ጉዳይ እንመልከት። ሱም ዛሬ ጨዋታውን ያደርጋል ሲቲ 1 ሰዓት ላይ እንመልከተው። ይሄንን ጉዳይ ሲቲ ከበርካታ አዳዲስ ተጫዋቾቹ ጋር ነው ይሄንን ጨዋታ የሚያደርገውና ዝውውሮችን በቶሎ ጨርሷል። እንግዲህ እንመልከተው ይሄንን ጉዳይ ምን አይነት ቡድን ነው ሜዳ ውስጥ ልንመለከት የምንችለው የሚለው እናንሳ። የሲቲ ያለፉት ሁለት ክረምቶች ኢንቨስትመንት ያለፉት ሁለት ዝውውሮች ኢንቨስትመንት ከ300 ሚሊዮን ዩሮ በላይ ሆኗል። ማንቸስተር ሲቲ በ2008 በአቡዳቢ ሰዎች ከተያዘበት ጊዜ ጀምሮ በአንድ አመት እንኳን ይሄን ያህል ገንዘብ አውጥቶ አያውቅም። ይልቅ በ6 ወር ቀርቶ በአንድ አመት ይሄን ያህል ገንዘብ አውጥቶ አያውቅም። አሁን ፍጹም የአዲስ ቡድን ግንባታ ውስጥ ነው ያሉት። እንደለቀቁ ያወቅናቸው ተጫዋቾች አሉ። ኬቨን ደ ብሮይነ ምናልባት በክለቡ ታሪክ እንዳንዳንድ ሰዎች አስተያየት የምን ጊዜ ምርጡ ተጫዋች ለቋል፣ ወደ ናፖሊ ሄዷል። ካይል ዎከርም ይከተለዋል፣ እንደለቀቀ ሊቆጠር ይችላል። አሁን ኤቨርተን ይፈልገዋል እየተባለ ነው። ጆዜ ሞሪኞ ወደ ፌነርባቼ ሊወስዱት ይፈልጋሉ እየተባለ ነው። ግን ከጥር ጀምሮ እስከ ውድድር ዘመኑ መጨረሻ ድረስም በኤሲ ሚላን ነበር በውሰት ያሳለፈው። ጓርዲዮላ ከዚህ ጨዋታ በፊት በሰጠው ጋዜጣዊ መግለጫ የጃክ ግሪሊሽ የማንቸስተር ሲቲ እህል ውሃ እንዳበቃለት ተናግሯል። ስፔሻል ተጫዋች ነው፣ መጫወት አለበት እና ደግሞ በየ3 ቀኑ መጫወት እንደሚገባውም ማሳየት አለበት ብሏል። ለነገሩ ከዩናይትድ ስቴትስ የዚህ ዓለም የክለቦች ዋንጫ ውድድር የጉዞ ዝርዝር ውስጥ አለመካተቱ በራሱ ግልጽ ኢንዲኬሽን እንደሚለቅ ማሳያ ስለሆነ አሁን 2023 የቻምፒየንስ ሊግ ፋይናል ላይ የጀመሩ ተጫዋቾች ናቸው እነዚህ። የዛሬ 2 አመት ማለት ነው። እግር ኳስ እንዴት በፍጥነት ነገሮች እንደሚለዋወጡበትም የሚያሳይ ነው። ግን እነሱ ብቻ አይደሉም። አሁን የፍጻሜ ጨዋታ የሲቲ አምበል ሆኖ የጀመረው ኢልካይ ጉንዶዋን በዚህ አሜሪካ ጉዞ ውስጥ አለ። ጋላታሳራይ ይፈልገዋል። ወደ ሲቲ ተመልሶ ከመጣ በኋላ 1 አመት በባርሰሎና አሳልፎ ማለት ነው። አንዳንድ የቱርክ ብዙሃን መገናኛዎች ወደ ጋላታሳራይ ሊዘዋወር የሚችልበት እድል በጣም ሰፊ ነው ይላሉ። ግን በጋላታሳራይ ወደ ሌላ ክለብም ባይሄድ 1 አመት ያው ኦፕሽኑን ማንቸስተር ሲቲ ትሪገር አድርጎታል። ስለዚህ 1 አመት ኮንትራት አለው። ግን ቢቆይም ብዙ የረባ ሚና የሚኖረው አይመስልም ኢልካይ ጉንዶዋን። ስለዚህ አንዳንዶች ተጫዋቾች ቢቆዩም በቡድን ውስጥ የነበራቸው የቀድሞ ተጽዕኖ እየቀነሰ የሚመጣበት የውድድር ዘመን እንደሚሆን እርግጠኛ መሆን ይቻላል። ለይቶላቸው ከለቀቁት ባሻገር ግብ ጠባቂ ኤደርሰን ሞራይሽ ለኤደርሰንም ጥሩ ሲዝን አልነበረም ያለፈው የውድድር ዘመን። አንድ ኢንትረስቲንግ ዘገባ እያየሁ ነበር ሰሞኑን። ጂያንሉጂ ዶናሩማ በፓሪስ ሳን ዠርማን አዲስ ኮንትራት ለመፈረም በሁለቱ ካምፖች መካከል መጀመሪያ ተስማሙ። የእሱ ኤጀንቶችና የፔዤ ሰዎች የኮንትራቱ የእድሜ ርዝመት ላይና የሚከፈለውን ክፍያን በተመለከተ መስማማት ላይ ደረሱ። ከዛ ከአርሰናል ጋር አንበሳ ሆነ፣ ከአስቶን ቪላ ጋር አንበሳ ሆነ፣ ከሊቨርፑል ጋር እንደዛው እና አይ ጨመርልኛል ደግሞ መጀመሪያ ተስማምተዋል እና በዚህ ደስተኞች አልነበሩም የፔጄ ሰዎች እና እንዲያውም ሌሎች አማራጮችን ማየት ጀመሩ ይላሉ። የሊሉ ግብ ጠባቂ ሉካ ሻቫልዬ የሚባለውን ግብ ጠባቂ ለማምጣት በጣም ጥሩ ግብ ጠባቂ ነው። ፈረንሳይ ብሔራዊ ቡድን ሁለተኛ ግብ ጠባቂ ነው፣ ምርጥ ግብ ጠባቂ ነው። እንዲያውም ፔጄ እሱንና ሳፋኖቭ የሚባሉን ሁለቱ ግብ ጠባቂዎች መጠቀም ይፈልጋል። ካልሆነ እንዲህ አይነት አዲስ የተስማማንበትን እንትን አጥፎ እንዴት ይመጣል የሚል ቅሬታ ነበር። ሌኪፕ ምን አለ? ሁለቱ የማንቸስተር ክለቦች ማንቸስተር ዩናይትድ እና ማንቸስተር ሲቲ የዶናሩማን የፔዤ ሁኔታ በአንክሮ እየተከታተሉ ነው። ኮንትራቱ የሚፋረስ ከሆነ ኤደርሰን ባለፈው ወደ ሳውዲ ሊሄድ እንደነበር እናስታውሳለን። ማንቸስተር ዩናይትድ በኦናና ብቃት ደስተኛ አይደለም። ስለዚህ ሁለቱም ክለቦች ወደዚህ አማራጭ ሊመጡ ይችላሉ አለ እና ለጊዜው ኤደርሰን እና ስቴፋን ኦርቴጋ አሁን ደግሞ ሶስተኛ ግብ ጠባቂ ቤቲኔሊ የሚባል ግብ ጠባቂ ቢጨምሩም የግብ ጠባቂ አማራጮቹ ላይ ሲቲ በሩን ዝግ ያደረገ አይመስልም። ምንም እንኳ 9 ተጫዋቾችን በ343 ሚሊዮን ዩሮ በሁለት የዝውውር ገበያዎች ቢያስፈርምም ነገር ግን የተዋጣለት የውድድር ዘመን አይደለም ያሳለፈው። ስለዚህ አሁን 2023 የቻምፒየንስ ሊግ ፋይናል ላይ የተጫወቱ ተጫዋቾች አሉ አይደለም። ከነዛ መካከል ለይቶላቸው የለቀቁ አሉ። ግሪሊሽ፣ ደብሮይነ እና ካይል ዎከር እንኳን ፋይናሉን አልጀመረም፣ ተቀይሮ ገብቶ ነው የተጫወተው። ግን የዛ ቡድን ወሳኝ ተጫዋች ነበር እንደሚታወቀው። እንደ ኢልካይ ጉንዶዋን፣ ቤርናርዶ ሲልቫ አይነቶቹ ተጫዋቾች ደግሞ ያለፈው ሲዝን ለነዚህ ተጫዋቾች ጥሩ ሲዝን አልነበረም። ስለዚህ በዚህ አመት ከቆዩም ተጽዕኗቸው ይቀንሳል በጣም። ያው ቤርናርዶ ሲልቫን ከአምበሎች ከአራቶቹ አምበሎቹ መካከል አንበል መርጫ አላውቅም እኔ እስከዛሬ ያለ 18 አመት ሳሰለጥን። ግን ባለፈው የውድድር ዘመን ያልወደድኳቸው አንዳንድ ነገሮች ስላሉ አሁን 4ቱን አምበሎቹን የመረጠው ራሱ ነው። አንዳንድ ለውጦች ማድረግ አስገዳጅ ሆኖበታል እና በሲቲ በኩል አሁን ዝም ብለሽ ስታይ የተወሰኑ ቦታዎች ላይ ብቻ ነው ዋስትና ያለ የሚመስለው። ሌሎቹን
ወይ ለፉክክር ክፍት ናቸው ወይ ብዙ ለውጦች እናያለን። ሲቲ አዲስ ቡድን ነው የሚሆኑ በሚቀጥለው የውድድር ዘመን 9 ተጫዋች ካመጣች ብዙ ለውጦች መኖራቸው አይቀርም። ያው ብዙ ጊዜ ምን ይባላል ዮሐን ጋርሲያ የሚባለው ግብ ጠባቂ በነገራችን ላይ ይፈልጉት ነበር፣ በኋላ ወደ ባርሴሎና እንደሚዘዋወር የተረጋገጠው የኤስፓኞል ግብ ጠባቂ ማለት ነው። ግን እንደው በቦታ ጥቂት ለማንሳት ለምሳሌ የቀኝ ተከላካይ ቦታ ላይ ለሪኮ ሉዊስ ወደ ኋላ የማፈግፈግ አመት ነበር ብሎ ማለት የሚቻል ይመስለኛል። የኤፍኤ ካፕ የፍጻሜ ጨዋታ ሲደረግ የቡድን ዝርዝር ውስጥም ጭራሽ አልነበር፣ ጭራሽ አልተካተተም። ያው በሴሚ ፋይናሉ ላይ ምናምን ጎል አስቆጥሯል፣ ግን አላካተተውም ጭራሽ። እንግዲህ ተፈጥሯዊ የቀኝ ተከላካይ የለውም። ማቴዎስ ኑኜስ ነው እየተጫወተ የነበረው የመጨረሻዎቹን ወራት እና እንግዲህ አሁን ደግሞ ኒውካስል ሊሸጥ ፈቃደኛ እንደሆነ አላቅም። በእንግሊዝ ብዙሃን መገናኛዎች በኩል የቲኖ ሊቭራሜንቶ ስም በጥብቅ እየተነሳ ነው ከማንቸስተር ሲቲ ጋር የቀኝ መስመር ተከላካይ። ስለዚህ አዲስ ተጫዋች ልናይ እንችላለን እዚህ ቦታ ላይ። ማቴዎስ ኑኜስ ተጫውቷል፣ አንዳንድ ጨዋታዎች ላይ ማኑኤል አካንጂ፣ አንዳንድ ጊዜ ጆን ስቶንስ፣ ሌላ ጊዜ በአንድ ጨዋታ ይመስለኛል አቡኮድር ኩዣኖቭ ተጫውቷል፣ ብዙ ጊዜ ሪኮ ሉዊስ ተጫውቷል እዚህ ቦታ ላይ። በእነዚህ 5 አማራጮቹ ብዙ የረካ አይመስልም። አንዳንዶቹ የመሀል ተከላካዮች ስለሆኑ የረጅም ጊዜ መፍትሄዎች አይሆኑም እና ሲቲ ይህንን ሁሉ ዝውውር ከፈጸመ በኋላ የቤት ስራው ላይጠናቀቅ ይችላል። ቲኖ ሊቭራሜንቶን ማምጣት ይፈልጋሉ። ሪኮ ሉዊስ አስተማማኝ አማራጭ ነው ብሎ የሚያስብ አይመስልም። ስለዚህ የቀኝ ቦታው ገና ጥያቄ አለበት ነው። የመሀል ተከላካይ ቦታ ላይ ከሞላ ጎደል እርግጠኛ መሆን የምንችል ይመስለኛል። አሁን በተለይ ደግሞ የራያን አይት ኑሪ መፈረምን ተከትሎ ዮሽኮ ግቫርዲዮል በግራ መስመር ተከላካይነት የሚጫወትበት ጊዜ ሳያበቃ አይቀርም። ምክንያቱም ባለፈው የውድድር ዘመን መጨረሻ አካባቢ ኒኮ ኦራይሊን ነው እዛ ቦታ ላይ ይጠቀም የነበረው። የመጨረሻዎቹም 2 ወራት አካባቢ ይህንን የማንቸስተር ሲቲን ወጣት ተጫዋች ነበር እዛ ቦታ ላይ ተጠቀመው። የመስመር ተከላካይ አይደለም። እንዲያውም ታስታውሽ እንደሆነ የውድድር ዘመኑ ሲጀመር የኮሚኒቲ ሺልድ ጨዋታ በማንቸስተር ዩናይትድ እና በማንቸስተር ሲቲ መካከል ሲደረግ 10 ቁጥር ሆኖ ነበር የተጫወተው። የአጥቂ አማካይ 10 ቁጥር ተጫዋች ነው። እሱን የግራ መስመር ተከላካይ አድርጎ መጠቀም ጀምሯል። ግን እዚህ ቦታ ላይ ስፔሻሊስት ተጫዋች ደግሞ ከወልቭስ እስከ 50 ሚሊዮን ዩሮ ድረስ ሊደርስ በሚችል የዝውውር ገንዘብ አምጥቷል። ይሄ የዮሽኮ ግቫርዲዮልን ቦታ ወስኖታል። ባለፈው የውድድር ዘመን የመጨረሻዎቹ ወራት የመሀል ተከላካይ ሆኖ ሲጫወት የቆየው እሱና ምናልባት ሩበን ዲያስ ሁለቱ የማንቸስተር ሲቲ የመጀመሪያ ተመራጭ የመሀል ተከላካዮች ሆኖ በአብዛኞቹ ወሳኝ ጨዋታዎች ላይ የሚጫወቱ ይመስላሉ። ወጣት ተጫዋቾች አምጥቷል። ግን ቪቶር ራይሽ ለምሳሌ ለሲቲ አንድ ጨዋታ መሰለኝ የተጫወተው ገና መጎልበት ያለበት ተጫዋች ነው። ኩዣኖቭ መጨረሻ አካባቢ ጭራሽ መሰለፍ አቁሟል። መጀመሪያ አካባቢ እንደመጣ ያሰልፈው ነበር። እንዲያውም እንደመጣ ከቼልሲ ጋር በተደረገው ጨዋታ አሰለፈውና ትልቅ ስህተት ሰርቶ ነበር የጀመረው እንደምታስታውሹ። በኋላ ሲቲ ያሸነፈ ያን ጨዋታ 3-1 ካልተሳሳትኩ። ግን ጆን ስቶንስ በድጋሚ በጉዳት የተቸገረበት የውድድር ዘመን ነው። ናታን አኬ ከሞላ ጎደል የጨረሰ ይመስላል። ማኑኤል አካንጂም የረጅም ጊዜ የሲቲ የመጀመሪያ ተሰላፊ ሆኖ የሚቀጥል አይመስልም። ስለዚህ ይሄኛው ሁለቱ ቦታዎች ጋረንቲድ ሳይሆኑ አይቀሩም። የግብ ጠባቂ ቦታ ላይ ቀደም እንዳልኩት ጥያቄ አለ። ገና የዝውውር ገበያው 11 ሳምንት ስላለው ሲቲ እንዴት ሪያክት እንደሚያደርግ አናቅም። አንዳንዱ ገበያ የሚሰጣቸው እድል ሊሆን ይችላል። ለምሳሌ ሻቫሊየን በጣም እንደ ጥሩ ምርጫ ያለው እኔ ማግኘት የሚችል የትኛውም ትልቅ ክለብ ለ2-3 ዓመት በላቀ ደረጃ ነው የተጫወተው። ባርሰም ቡልካ የሚባል አንድ ሌላ የኒስም ግብ ጠባቂ ያለ ረጅም ግዙፍ ሌላ ምርጥ ግብ ጠባቂ ነው። የፈረንሳይ ገበያ ላይ አንዳንድ አሪፍ ግብ ጠባቂዎች አሉ። ብዙ እየሰማሁ አይደለም ከነዚህ ግብ ጠባቂዎች ጋር። ማይክ ሜኛው በቼልሲ ሲፈልግ ነበር ሰሞኑ እንደምናውቀው። ጋርሲያ ወደ ባርሴሎና ሄደ እንጂ አርሰናል፣ ሲቲ፣ ሌሎችም ትልልቅ ክለቦች ይፈልጉት የነበረ ግብ ጠባቂ ነው። የመሀል ተከላካይ ቦታ ላይ ከሞላ ጎደል የሁለቱ ተጫዋቾች ቦታ ጋራንቲድ ነው። የግራ መስመር ተከላካይ ቦታም ላይ እርግጠኛ መሆን እንችላለን። ራያን አይት ኑሪ መጥቷል። እንዴት የሲቲን አጫዋት አዳፕት ያደርጋል የሚለው ራሱ አንድ ኢንትረስቲንግ የሆነ ነገር ነው። ግን ሲቲ ከረጅም ጊዜ በኋላ ስፔሻሊስት የመስመር ተከላካይ አስፈርሟል። ሜንዲ ነበር በቀደም እንዳነሳ ነው የመጨረሻው ስፔሻሊስት የመስመር ተከላካይ ሆኖ የፈረመ ተጫዋች። ግን ሜንዲም ከአንድ ሲዝን በስተቀር አንድ በጉዳት በኋላ ደግሞ በመጨረሻዎቹ አመታት ላይ ጾታዊ ጥቃት ፈጽሟል በሚል ፍርድ ቤት ሲመላለስ ስለነበር የከረመው ከሲቲ ሁሉ ታግዶ ነበር። በኋላ ሲቲ በዛ ጊዜ ያልከፈለውን ደሞዝ እንዲከፍለው ፍርድ ቤት ሄዶ አሸንፎ 10 ሚሊዮን ፓውንድ ምናምን ሲቲ እንዲከፍል ተወስኗል እንደሚታወቀው። እና እሱም ቢሆን እንደው ስፔሻሊስት ፉልባክ ነው እንደበለው እንጂ ብዙም አልተጫወተም ከመጀመሪያው ሲዝን በስተቀር። በኋላ የመጀመሪያው ሲዝን ላይ ሆኖ ሁሉ እኮ ነው እዛ ከባድ ሰርጀሪ አድርጎ በዶክተር ራሞን ኩጋት የሚባሉ አሉ የጓርዲዮላ የቅርብ ጓደኛ። በተለይ የሴል ጉዳት ሲያጋጥም ወዲያው ወደ ባርሴሎና ተጫዋቾችን የሚልከው ለዛ ነው። ግን እዛ ቦታ ላይ የተጠቀማቸው ተጫዋቾች በሙሉ ለዛ ቦታ በኋላ አዳፕት እንዲያደርጉ የተደረጉ ተጫዋቾች ናቸው እንጂ የዛ ቦታ ተጫዋቾች ሆነው አይደለም የመጡት። ዴልፍም፣ ዚንቼንኮም፣ ካንሴሎም
ሪኮ ሉዊስ አንዳንድ ጊዜም ሲጫወት ወይ ኒኮ ራይሊ ባለፈው የውድድር ዘመን ወይ ሌሎች እዛ ቦታ ላይ ተጠቀማቸው ተጫዋቾች ማለቴ ነው። ስለዚህ አዲስ ፉልባክ እናያለን። ይሄ አዲስ ለውጥ ነው። የአማካይ ቦታ ላይ እኔ አሁን እንግዲህ ሮድሪ ከኤሲኤል ጉዳት ነው የተመለሰው። ከባድ ጉዳት ነው። ከሁሉም የሊጋሜንት የጉልበት ጉዳቶች ከባዱ የኤሲኤል ጉዳት ነው እንደሚታወቀው። ከዚህ ጉዳት ለማገገም 9 ወር ይፈጃል በትንሹ። አሁን ከዛ በኋላ ተመልሷል። ከእንደዚህ አይነት ከባድ ጉዳት የመጣን ተጫዋች በምን ያህል መጠን ነው ወደ ጨዋታ የሚያካትተው የሚለውን አናቅም። ግን የባሎንዶር አሸናፊ ነው። በስፍራው የዓለም ምርጡ ተጫዋች መሆኑ ብዙ ጥያቄ ያለበት አይመስለኝም። እሱና ቲያኒ ራይንደርስ እንደሚጫወትበት ፎርሜሽን ይወሰናል። ግን ሁለቱ ተጣማሪዎች ይመስላሉ። ራይንደርስ አዲስ ፈራሚያቸው። ስለዚህ የሲቲ አማካይ ክፍል ሜካፕም አዲስ መልክ የሚይዝ ሳይሆን አይቀርም። በ4-3-3 መጫወት የሚፈልግ ከሆነ ራይንደርስ ከሁለቱ የ8 ቁጥር ቦታዎች አንዱን መያዝ ይችላል። በ4-2-3-1 መጫወት የሚፈልግ ከሆነ ከሁለቱ ጥልቅ አማካዮች መካከል አንዱ ሆኖ መጫወት ይችላል። ስለዚህ የሲቲ አማካይ ክፍል ሜካፕ አዲስ ነው። ከፊት ያለው ቦታ ላይ አንድ እርግጠኛ የምንሆንበት ተጫዋች አለ፣ ኤርሊንግ ሃላንድ። አሁን ከአራቱ አንበሎች መካከል አንዱም አድርጎ አሰልጣኙ መርጦታል። ግን አዳዲስ የመጡ ተጫዋቾች አሉ። በተለይ የራያን ሼርኪ ሚና ምን ይሆናል የሚለው በጣም አስፈላጊ ነው። ምክንያቱም ራያን ሼርኪ በትንሽ ሁለት ቦታዎች ላይ መጫወት ይችላል። 3 ቦታ ወይ ሁለቱ ክንፎች እና 10 ቁጥር ሆኖ መጫወት ይችላል። አሁን ሲመጣ የኬቨን ደ ብሮይነ ቦታን እንዲሞላ ታስቦ ነው የመጣው። የኬቨን ደ ብሮይነ ቦታን መሙላት ለቲያኒ ሬንደርስ አሁን ጥያቄ ቀርቦ የእሱ ቦታ ልሞላ አይደለም የመጣሁት እንደ ትልቅ ሮል ሞዴል እሱንና ኢኒየስታን ሳያደኩም ቢሆን ግን እንደ የእሱን ቦታ ሊሸፍን እንደመጣ ተጫዋች አድርጌ ራሴን አልቆጥርም ብሏል። ስለዚህ ለዚህ ቦታ የደ ብሮይነ አልጋ ወራሽ ለመሆን 2 ካንዲዴቶች አሉ። አንደኛው ራያን ሼርኪ ነው፣ ሌላኛው ቲያኒ ሬንደርስ ነው። ስለዚህ ከፊት ማርሙሽ አለ፣ ሌላ አዲስ የቅርብ ጊዜ ፈራሚ ነው። ከመጣበት ጊዜ ጀምሮ በጣም ጥሩ እየተጫወተ የነበረ ግን በረጅም ጊዜ ሂደት የዶኩ የሳቪኞ ሚና በሼርኪ መምጣት በሬንደርስ ኢቨን የበርናርዶ ሲልቫ ሚና ምን ይሆናል የሚለው ሪማጅን መደረገው የፊል ፎደን እነዚህን ተጫዋቾች ሊፎካከሩ ነው። ለዚህ ተጫዋቾች የፎደን በጣም ወሳኝ ሲዝን ነው። በጣም ወሳኝ ሲዝን መጥፎ አመት ነበር ባለፈው የውድድር ዘመን። ከዛ ፊት የፕሪሚየር ሊግ ኮከብ ተጫዋች ነበር። 2 በጣም የተለያየ መልክ ያላቸው ሲዝኖች ናቸው። ደብሮይነ ሲወጣ አንድ ቀን የሱን ቦታ ይሞላል ብለን የምንጠብቀው ተጫዋች እሱ ነው። እድሜው ገና ነው፣ 24 አመቱ ነው። እንዴት ሪያክት ያደርጋል እነዚህ አዳዲስ ፈራሚዎች የሚለው በጣም አስፈላጊ ነጥብ ሊሆን ይችላል። ግን የሲቲ ለውጥ ባለፈው አንድ ፕሮግራም ላይ ሳነሳው ነበር፣ ሁለመናዊ ለውጥ ነው። አዲስ የስፖርት ዳይሬክተር አምጥቷል፣ ሁጎ ቫያና። ቺኪ ቤጌሪስታን የውድድር ዘመኑ ሲጀመር ይለቃሉ። ከዛ አዳዲስ የኮቺንግ ስታፍ አባላት አምጥቷል፣ ጄምስ ፍሬንች፣ ኮሎቶሬ። እንግዲህ እኔ ይፋዊ እንትን አላየሁም በሲቲ ዌብሳይት ላይ በይፋ መቀጠሩን፣ ግን ያው ልምምድ እያሰራ እያየን ነው። ሰሞኑን አንድ ቪዲዮ ሰርኩሌት ሲያደርግ አይተሽ እንደሆነ እዛ ላይ ልምምድ ያሰራል ከላይንደርስ ከጓርዲዮላ ጋር ሆኖ። ስለዚህ አዳዲስ የስታፍ አባላትም አሉ። ከዛ ደግሞ እኔ የአዳዲሶቹ ሰዎች መምጣት ሲቲ እና ጓርዲዮላ የጨዋታ ባህሪ ለውጥ ሽግሽግ ሊያደርጉ ነው ወይ? ምክንያቱም ባለፈው ጥር ራሱ የዚህ ዘመን እግር ኳስ ፖዚሽናል ፕሌይ አይደለም ብሎ ተናግሯልና የመጡትም አሰልጣኞች የበለጠ የትራንዚሽን እግር ኳስ ወደ መጫወት ወደዛ እያፈገፈገ ነው ወይ ወደዛ ያንን አማራጭ እየወሰደ ነው ወይ የሚል መልእክትም ሊያስተላልፍ ይችላል። የመጡ ተጫዋቾች እንዳሉ ሆኖ ብዙ ጊዜ ምን ይባላል፣ አንድ አሰልጣኝ መጥፎ ሲዝን ሲያሳልፍ አሰልጣኙ ነው የሚሰናበተው። ለምን? አይ ምን 10 25 ተጫዋች ማባረር አይቻል መቼስ። ስለዚህ አሰልጣኙ ማባረር ይቀላል። ዋናው ምክንያት አሰልጣኙ እንኳን ባይሆን የሆነ አዲስ ድምጽ ስለሚያስፈልግ ይባላል። ሲቲ ግን ያው የቡድን ሙሉ ለውጥ ነው እያደረገ ያለው። ምክንያቱም ጓርዲዮላ ሊነካ የሚችል አይደለም ብዙ ክሬዲት ስላለው እና አዲስ ቡድን እየሰሩለት አግሬሲቭ የሆነ እኔ የቤት ስራቸውን ማጠናቀቃቸውን አናውቅም። ገና ተጨማሪ ዝውውር ሊያደርጉ ይችላሉ። በተለይ ደግሞ የዓለም ክለቦች ዋንጫ ላይ የመጡ ተጫዋቾች እንዴት አዳፕት ያደርጋሉ ምናምን የሚለውን ካዩ በኋላ ስለዚህ የሲቲንም አዲሱን መልክ እንደ ሪያል ማድሪድም በአዲስ አሰልጣኝ ስር ምናምን የመጣ ብዙ ኪዩሪሲቲው እንደ ሪያል ማድሪድም ባይሆን ግን ሲቲም አዲስ ቡድን ነው ይዞ እየመጣ ያለው በዚህኛው ሲዝን። የጓርዲዮላ አሰልጣኝነት ህይወት ትልቁ ፈተና ሊሆን ይችላል። ሪቢልዶች አይተን እናውቃለን። ለምሳሌ ወደ ሲቲ እንደመጣ 2017 ላይ በአንድ ጊዜ 3 አዳዲስ ፉልባኮች፣ አዲስ ግብ ጠባቂ በርናርዶ ሲልቫ፣ ትንሽ ቆይቶ አይሜሪክ ላፖርት እንዲህ አይነት ዝውውሮች አድርጎ ያውቃል በአንድ ክረምት እና በእድሜ ገፍተው የነበሩትን 4ቱን ፉልባኮች ማስወጣት፣ ለምሳሌ ኖሊቶን መሸኘት፣ ኤሌክ ማንጋላን ማስወጣት እንዲህ አይነት ሪቢልድ ነበረው። ግን የአሁኑ አይነት አይደለም። መጠኑ የ9 ተጫዋች አልነበረም ለውጡ እና በአሰልጣኝነት ህይወቱ እንደዚህ ከስሩ አዲስ ቡድን የመስራት ፈተና ኖሮበት አያውቅም እና እንዴት ይሄንን አዲስ ትራንዚሽን እሱ ራሱ አንድ ላይ ያደርገዋል የሚለው በጣም ወሳኝ ነው።
ሁለቱም ቡድኖች ዛሬ ለመጀመሪያ ጊዜ በአዳዲስ መልኮቻቸው እናያቸዋለን ማለት ነው። ሪያልን እና ማንቸስተር ሲቲ ነው ከተለያዩ ባላጋሮች ጋር የሚጫወቱት። አንደኛው ከዋይደድ ክሉብ አትሌቲክ ወይ ከዋይደድ ካዛብላንካ ጋር፣ ሌላኛው ከአልአህሊ ጋር ይጫወታል። የዚህ ዝግጅት አጋር አስተማማኝ አገልግሎትን የሚሰጡት ብርሃን ባንክ ነው። የብርሃን ባንክ የሞባይል ባንኪንግን በመጠቀም ብቻ እጅግ ቀላልና መቺ በሆነ መንገድ የነዳጅ ክፍያውን መፈጸም ይችላሉ። የጥሬ ገንዘብ ንክኪ የሌለው ደንበኞች የይለፍ ቁጥራቸውን ብቻ በመጠቀም በፍጥነት አስተማማኝ በሆነ ቅልጥፍና ነዳጅ መግዛት ይችላሉ። እንደ ስማችን ብርሃን ነው ስራችን።